እናንተ የምታዩትን ይሄንን ቃል ይሄንን ወንጌል ቃልና ወንጌል የሆነውን ስግው ቃል ክርስቶስን ጭምር ብዙ ነቢያት ማየት ፈልገው ነበር። እናንተ የምታዩትን ግን አላዩም፣ አልተፈቀደላቸውም። መስማት ፈልገው ነበር፣ የሚሰበከውን ስብከት የሚነገረውን ትምህርት። በጣም ብዙዎች ግን ተፈቅዶላቸው አልሰሙም። ብፁዓት አዕይንቲክሙ ለዋዕዛኒክሙ ለሰምዐ፣ ያዩ አይኖቻችሁና የሰሙ ጆሮቻችሁ እንዴት ንዑዳን ክቡራን የተመሰገኑ ናቸው አለ። ከተመሰገኑት መካከል ስለደመረን አምላካችን የተመሰገነ ይሁን። ስለዚህ ያልተፈቀደላቸው አሉ፣ የሚሰሙ ሰምተው ደግሞ እንዳይነኩ፣ እንዳይዳስሱ፣ እንዳይቀርቡ፣ እንዳይሳለሙ፣ እንዳይስሙ የተከለከሉ ሰዎች አሉ። እኛ ወንጌሉን እንድንስመው እንድንሳለመው ተፈቅዶልናል። አልተፈቀደልን? ያ ብቻም አይደለም፣ ወንጌል ራሱ ክርስቶስ ነው። ክርስቶስን ከመሳለም አልፈን ስጋውን በልተን ደሙን ጠጥተን እሱ እንዲዋሃደን በእኛ ውስጥ ሕያዋን ሆነን እንድንኖር ሕይወታችንን ከእኛ ጋር እንድናደርግ ተፈቅዶልናል። ድምፁን ሰምተው እንደነ ማርያም መግደላዊት ያሉ በሳልስት ማልደው ወደ መቃብሩ ስፍራ ሄደው ሽቱ ስጋውን እንቀባለን ብለው አትንኩኝ የተባሉ ሰዎች አሉ። እኛ አትንኩኝ አይደለም ብሉኝና ጠጡኝ ብሎ እሱን በስጋ አብና መንፈስ ቅዱስን በጸጋ ተዋህደን እንድንኖር ይሄ ተሰጥቶናል። ስለዚህ ቃሉን እንድንሰማው ብቻ ሳይሆን እንድንሳለመው ጭምር ተፈቅዶልናል። ስለዚህ ደግሞ እናመሰግነዋለን። ያ ብቻም አይደለም፣ እየሰሙ እየተሳለሙ ልማድ የሆነባቸው ሰዎች ቃሉ በእነሱ ውስጥ ስራ የማይሰራ ወደ ደስታ የማይመልሳቸው ለንስሐ የማያበቃቸው ሰዎች ደግሞ አሉ። ወንትፈስሐ ቦቱ፣ በሱ ደስ እንዲለን ስላደረከን እናመሰግናለን ይላል። አሁን በጣም የመከራ ጊዜ ነው፣ የሐዘን ጊዜ ነው። በጣም የሚገርመው ግን ያ ናዛዚ የሆነ የሚያረጋጋ፣ መጽንዒ የሆነ የሚያጸና፣ ከሳቲ የሆነ ምስጢር ገላጭ፣ መስተስሪ የሆነ ኃጢአትን የሚደመስስ፣ መንጽሔ የሆነ ኃጢአትን የሚያነጻው መስተፍስሒ ሆኖ አስደሳች ሆኖ በልባችን ያድራል። ከልባችን ሐዘን እንዲርቅ ከፊታችን እንባ እንዲደርቅ ወንጌል ስንሰማ፣ ወንጌል ማለት የምስራች ስለሆነ በዚህ ወንጌል ቃል ደግሞ እንጽናናለን። ለዚህ ነው ዛሬ ዮናስ ነነዌ ሄደ ማለት ነነዌ ህዝቦች እንዲያዝኑ አይደለም ያደረገው። ዮናስ የነነዌ ህዝቦችን አስደሰታቸው። ምክንያቱም ሰበካቸው። በዮናስ ስብከት አዘኑ። ካዘኑ በኋላ መከራው ሲርቅ ወደ ጥልቅ ደስታ ተመለሱ። በታላቅ ሐዘን ወደ ታላቁ ደስታ የተመለሱ የነነዌ ሰዎችን እኛ በጣም ብዙ ጊዜ ተሰብከናል። በጣም ብዙ ጊዜ ወንጌል ሰምተናል። ምናልባት ወንጌል ሰምተን ወንጌልን ተሳልመን አልፈናል። ምን ያህሎቻችንን በሚያስደስተው በሚያረጋጋው በደልና ኃጢአትን ትተን ለእግዚአብሔር በሚገባ የንስሐ ሕይወት ተመላልሰን ወደ ፍጹም ደስታ የተመለስ ነው። ስለዚህ የምናመሰግነው እንድንሰማው እንድንሳለመውና ፍጹም አስደሳች በሆነው ቃል የምስራች ሐዘናችንን በዓለም ያለው ለዓለም ትተን ወደዚህ ተመልሰን ደግሞ ተረጋግተናል ብለን እንድንደሰት ስላደረከን ደግሞ እናመሰግናለን እንለዋለን። እግዚአብሔር ሁላችን ወደ ፍጹም ደስታ ይመልሰን። ስለዚህ እንድንሰማው ስላደረከን እናመሰግናለን፣ እንድንሳለመውም ስላደረከን እናመሰግናለን። ደግሞ ሰምተን እንድንሳለም ብቻ ሳይሆን በደስታም እንድንኖር ስላደረከን እናመሰግናለን። ወካይበ ንስእል ወናስተበቁ ከመ ትጻፍ ውስጥ አልባቢነ ዘንተ ቃለ ወንጌል ከቅዱስ። ከዚህ ቀጥሎ ግን የምንለምን አንድ ነገር አለ። ይኸው የሰማነውን የወንጌል ቃል በልባችን እንድትጽፍልን አለ። ጊዜያዊ ደስታ እንዳንደሰት ማለት ነው። የደስታ ደረጃዎች አሉ። የደስታ ደረጃዎች ሲባል አንደኛው የጸላዔ ሰናያት የዲያብሎስ ደስታ አለ። ዲያብሎስ ይደሰታል። የግብር ልጆችም ይደሰታሉ። የዲያብሎስ ደስታ ሰው ከሕይወት ሲታጣ፣ ሰው ከደስታ ሲታጎል፣ ሰው ማግኘት ያለበትን ሳያገኝ ሲቀር ጸላዔ ሰናያት የበጎ ነገር ጠላት ከበጎ ነገር በመጉደላችን ይደሰታል። የዲያብሎስን ደስታ ከመፈጸም እግዚአብሔር በቸርነቱ ይታደገን። የእሱ የግብር ልጆች ደግሞ አሉ። ስጋዊ ስራ ሲሰሩ የሚደሰቱ ሰዎች። በቤተ ክርስቲያናችን ሊቃውንት መተርጉማን ምን ይላሉ? የቀበሮ ደስታ የሚሉታል። የማን ደስታ? ቀበሮ ምን አይነት ደስታ ትደሰታለች? ለምሳሌ በዛፍ ላይ ትበላው ያለውን ፍሬ ባየች ጊዜ በጣም ደስ ይላታል። ደስ ይላትና ገና ሳታገኘው ስላየች ነው ደስ የሚላት። በጣም አብዝታ እየዘለለች ትዞራለች። ከዛ ይዞርባትና የቱ ጋር እንዳየችው ፍሬው ይጠፋባታል። እንዲህ አይነት ደስታ አለ። ቀበሮ አይነት የሆኑ ታስታውሳላችሁ። በቅዱስ መጽሐፋችን ያቺ ቀበሮ እያለ እንደ ሄሮድስ ያሉትን ይጠራል። ሄሮድስ ቀበሮ ነው። ሄሮድስ ምንድነው አልኳችሁ? ሄሮድ ወለተ ሄሮድያዳ በዘፈን አስደሰተችው ይላል። በሚጠፋ ዘፈን ማለት ነው።
በቃ ለጊዜው ይዘላል። ለጊዜው ሲሞገስ ሲወደስ ብቻ ልቡን አኮፍሶ ይደሰታል። ኋላ ሲቀመጥ ግን የተባለው ቦታ ላይ እሱ የለም። እንዲህ አይነት የቀበሮ ደስታ የሚደሰቱ ሄሮድስን የሚመስሉ በጣም ብዙ ሰዎች አሉ። ባልጨበጡት ጉም በሆነው ባልያዙት ትቢያ በሆነው ነገር የሚደሰቱ፣ እጃቸው ላይ ባልገባው ነገር ማለት ነው የሚደሰቱ፣ በከንቱ ለስጋ ፈቃድ ለምድራዊ አምሮትና ለጊዜያዊ ቅድ ከመደሰት እግዚአብሔር ይታደገን። የሰይጣን ደስታ የሰይጣን ልጆች የሚባሉ የግብር ልጆቹ ደግሞ ባልያዙትና ባልጨበጡት ይደሰታሉ። ሶስተኛው ደስታ ግን ያው እንደው መንፈሳውያን የሆኑ የእግዚአብሔር ወገኖች የሚደሰቱ ደስታ አለ። እንዲህ ወንጌልን ቃል በመስማት የነፍሳቸውን እረፍት በማግኘት የህሊናቸው መረጋጋት እግዚአብሔርን በማግኘታቸው የሚደሰቱት ደስታ ሶስተኛው ደስታ ነው። እውነተኛው መንፈሳዊ ደስታ እንድንደሰት በቸርነቱ ይርዳል። ከዚህ የሚበልጥ ሌላ ደስታ ደግሞ አለ። እንደ ቅዱሳን መላእክቱ ያለ ደስታ ይባላል። ትፍስሕተ መላእክት፣ ሐሴተ መላእክት የሚባለው በዕለተ ሰኞ በምናደርሰው ውዳሴ ማርያም ላይ የመንፈስ ቅዱስ እንዚራ ቅዱስ ኤፍሬም ሶርያዊ ፍጥረት ሁሉ በመምጣት ደስ አለው ይላል። በአምላክ መምጣት ፍጥረት ያለው መላእክትን ነው ይልና መላእክት የነሱን አካል የነሱን አራያ አልነሳ የሰውን ስጋ በነሳ ምን ያስደስታቸዋል ሲባል እንኳን መላእክቱ ቅዱሳን እንኳን ሲበቁ የሌላው ደስታ እንደራሳቸው አድርገው ያስቡታልና ለሌላው የተደረገው ለራስ አድርጎ ማሰብ ደግሞ የመንፈሳዊ ልዕልና የሚጠይቅ ደስታ ነው። ለሌላው ሲሳካለት ለሌላው ሲሆንለት፣ እኛ ሌላው ሲያጣ ነው የምንደሰተው። የክፉ ሰው የቀበሮ ደስታ እንደሚባል አሊያም የዲያብሎስ ደስታ ነው። ሰው ከክብር ሲጎል ነው የምንደሰተው። ለኛ ተደርጎልን ለነፍሳችን እንኳን ፈቃድ እግዚአብሔር አምላክን ደስ በማሰኘታችን ቃሉን ሰምተን የምንደሰት በጣም ጥቂቶች ነን። እውነተኛውን ደስታ መንፈሳዊ ደስታ እንድንደሰት ከዚያም ማለፈን የበቁት የቅዱሳኑ መላእክቱን የመሰለው ለሌላው የተደረገ ለራስ እንደተደረገ አስቦ መደሰት። አንድ ኃጢአተኛ ወደ እግዚአብሔር መንግሥት ሲመለስ በሰብአ ነነዌ ንስሐ መግባት እነ ቅዱስ ገብርኤል ይደሰታሉ፣ እነ ቅዱስ ሚካኤል ይደሰታሉ። በእኛ እዚህ ተቀምጦ መማር ቃሉን ሰምቶ መደሰት መላእክት ይደሰታሉ። ምክንያቱም የእግዚአብሔር ፈቃዱ ይሄ ስለሆነ የእግዚአብሔር ፈቃዱ ሲሳካ እኛም ወደ ሕይወት ስንመለስ ከበረቱ መካከል ሳንጠፋ ሳንታጎል ስንቀር ቅዱሳን መላእክቱ በዚህ ይደሰታሉ። እውነተኛው የደስታ ልዕልና በዚህ ይታወቃልና ደስ እንዲለን ስላደረከን እናመሰግንሃለን ብለነዋል። ከዚህ በኋላ ግን የምንለምን አንድ ነገር ነው። ከመትጻፍ ውስጥ አልባቢነ ዘንተ ቃለ ወንጌል ከቅዱስ ቅዱስ የሆነውን የወንጌልን ቃል ደግሞ ጊዜያዊ ደስታ እንዳይሆን ማለት ነው። አንዳንድ ጊዜ በስሜት የሚደሰት በስሜት የሚያለቅሰዋል። አሁን የሰብአ ነነዌ የንስሐ ታሪካቸው ሲሰበክ በቃ በጣም አልቅሶ አሁኑኑ ንስሐ አባት ካላገኘው የሚል ሰው አለ። ትንሽ ዞር ዞር ብሎ ሲያጥ አይ ነገሩ እንዲመቸኮል እንኳን ጥሩ አይደለም፣ አሁን ወጣት ነኝ ንስሐውም ጊዜ ትንሽ ይላል። ያው ስንለምን የሰነበት ነው። እድሜ ለንስሐ ዘመን ለፍስሐ ስጠይ ብለን ነው። ጥሩ ልመና ነው። እስኪ በሉ እድሜ ለንስሐ በሉ፣ ዘመን ለፍስሐ። ያው እድሜ ለንስሐ ዘመን ለፍስሐ እንለምነዋለን። እሱም ቸር ነው ይሰጠናል። ፍስሐውን እንጂ ንስሐውን እንኳን አናውቀውም። እኛ የተሰጠንን ዘመን ለደስታ ተጠቅመንበታል። ንስሐ ማለት ግን ተጸጽቶ ወደ እግዚአብሔር ለመመለስ ነው። የለምነው በአመት በአመት እግዚአብሔር ያጎናጸፈን መላእክቱ እየለመኑ በደጋሚ ረሰ ደግሞ አንድ አመት እስኪተዋት ምናልባት ወደፊት ብታፈራ ደህና ይሆናል የሚል የመላእክት ልመና አለ። ለምኑልን ሳንላቸው በባህሪያቸው ልመና በባህሪያቸው ማስታረቅ መላእክት የእግዚአብሔር ልጆች ናቸው አይደሉም? በመጽሐፈ ኢዮብ ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንን በመካከላቸው መጣ ይላል። የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም ሲወጡ ሰይጣን በመካከላቸው ለክስ መጣ። መላእክቱን ነው የእግዚአብሔር ልጆች የሚላቸው። የማ ልጆች ናቸው? የእግዚአብሔር ልጆች ደግሞ መገለጫቸው ምንድነው ያላችሁ እንደሆነ በቃ ማስማማት፣ ማስታረቅ፣ ሰላም ማድረግ፣ ይቅርታ መለመን። በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ገባርያነ ሰላም ይላል። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። እነ ቅዱስ ገብርኤል የእግዚአብሔር ልጆች ስለሆኑ በቃ ሲያስታርቁ ነው የሚኖሩት። የእግዚአብሔር ልጆች ስለሆኑ ሲያማልዱ ነው የሚኖሩት። ካላማለዱ ካላስታረቁ እኛን ከእግዚአብሔር ካላስማሙ የእግዚአብሔር ልጆች አይደለም። እግዚአብሔር ፊት ለመቆም ወጡ ይላቸዋል። እግዚአብሔር ፊት ማለት ገጸ ምሕረቱን ለማየት ለሰው ይቅርታን አድርግ፣ ለሰው ረድኤትን አውርድ፣ በትረ መዓትን አንስተ ሀብለ ምሕረትን ዘርግተ ይሄን ፍጥረት ይቅር በለው፣ የእጅህን ስራ ማረው እያሉ ያስታርቃሉ። አስታርቁን ስላልናቸው አማልዳሉ እንዳትሉ፣ ሳንላቸውም ስራቸው ይሄ ነው። ምክንያቱም የተፈጠሩት ለዚህ አገልግሎት ነው። በትንቢተ ዘካርያስ ላይ የመጀመሪያው ምዕራፍ ቁጥር 12 እነዚህን የተቆጣቸው 70 ዘመን ያዘንክባቸውን ሕዝቦች የማትምራቸው እስከ መቼ ነው እያሉ በእግዚአብሔር ፊት ቆመው ሲለምኑልን ታይተዋል።
ለምኑልን ስላልናቸው ሳይሆን በባህሪያቸው ልጅነታቸው ለመለመን ለማስታረቅና ለማማለድ ግድ የሚላቸው ቅዱሳን መላእክትን ነው እግዚአብሔር የሰጠን። ስለዚህ ነው በየዘመኑ እግዚአብሔር አምላክን ይቅር በላቸው ደግሞ ማራቸው እያሉ የሚያማልዱ መላእክትን ሰጥቶናል። እነዚህን የሰጠን እግዚአብሔር የተመሰገነ ይሁን። ሰምተን እንዳንረሳው፣ ሰምተን ሳናስተውለው እንዳንቀር በልባችን ሰሌዳ በህሊናችን ጓዳ የአባቶቻችንን ልመና ሰምቶ እግዚአብሔር ቃሉን ይጻፍልን። ስለዚህ ለምነን ተማጽነን የነበረውን ነገር አሁን በልባችን እንዲጽፈው በልባችን እንዲያሳድረው ነው የምንማረው ማለት ነው። የተነሳ ነው ስለ ነነዌ ህዝቦች ታሪክ ነው። በጣም በሚደንቅ ሁኔታ የነነዌን ህዝቦች ታሪክ የምናገኘው በጣም ትንሽ መልእክት በያዘው ከነቢያቱ ክፍል ጥቂት በሆነው 4 ምዕራፍ ባለው ቢጠቃለል ግን እንደሌሎች አንድ ምዕራፍ እንኳን በማይሞላ በዮናስ ትንቢት ክፍል ላይ ነው። ነቢዩ ዮናስ ገና በብላቴናነቱ ሳለ እግዚአብሔር አምላክ በእግዚአብሔር ነቢይ ትንቢት እንዲወለድ ያደረገ በጸሎትና በበረከት ከተገኘ በኋላ ሞቶ ዳግመኛ እግዚአብሔር በተአምራት በነቢዩ ጸሎት ያስነሳው ድሃ መበለት ከነበረች የእግዚአብሔርን ነቢይ ግን በቤቷ ካስተናገደች አንድ ምስኪን ሴት የተወለደ ደገኛ ነቢይ ነው። በሱ ታሪክ ውስጥ የምናገኘው ምናልባት ሰሞኑን ያለው ጾመ ነነዌ ይባል እንጂ ጾሙ ጸሎቱና ንስሐው የሶስት አካላት ነው። እግዚአብሔር ያመጣውን 3 ታላላቅ ጥፋቶችና መከራዎች በሶስት ንስሐ በገቡ አካላት መመለስ የምናስብበት ነው። ምዕራፍ 1 ስለሆነ አካል ንስሐ ይነግረናል። ምዕራፍ 2 ስለሌላ አካል ንስሐ ይነግረናል። ምዕራፍ 3 ደግሞ አሁን ስለምናስበው ስለ 70 ነነዌ ንስሐ ይነግረናል። ምዕራፍ 4 ግን የዮናስ ደስታ የእግዚአብሔር አምላካችን ባህሪው ምሕረቱ ከፍርዱ ቸርነቱ እንዴት እንደምትቀድም የታሪኮቹ የሶስቱም ታሪኮች ማጠቃለያ ክፍል የተነገረበት ነው። በጣም ተደጋግሞ በመምህራኑ የሚሰጥ ትምህርትና የሚሰበክ ስብከት ስለሆነ ዮናስ ሰበከው ከተባለ ዘመን አንስቶ 70 ነነዌ አሁን ባለው ሂደት ውስጥ እስከ ዛሬ ድረስ ታሪኩን ቤተክርስቲያን አንስታ በየዓመቱ የምትሰብከው ነውና ያው የሚሰበከው የሚነገረው ስለለመን ነው ብቻ ነው። ከመተጻፍ ውስጥ አለባቢን በልባችን ደግሞ እንድትጽፍልን ስላለው ዳግመኛ እንደው የፈዘዘ ካለ ደምቆ እንዲጎላና እንዲጻፍ እኔ ታሪኩን እነዚህን የሶስቱን አካላት የንስሐ ሕይወት የሚመለከተውን ነገር በጣም ጥቂት እናንተ ሰፋ አድርጋችሁ ቤታችሁ የምታነቡትን አይን መግለጥ በር መክፈት የሚያስችል ሐሳብ እነግራችኋለሁ። እግዚአብሔር በቸርነቱ ሁላችንን እንዲያስተምረን እንደ ዮናስ ቃል እንዲሰብከን ቅዱስ ፈቃዱ ይሁንልን። በእነዚህ 3 አካላት ላይ የመጡ 3 አብይ መከራዎች አሉ። ታላላቅ መከራዎች በታላላቅ ሐዘንና ጸጸት በታላላቆቹ ንስሐዎች የእግዚአብሔር ምሕረት የተገለጸባቸው 3 ታላላቅ መከራዎች። የመጀመሪያውን የሚያነሳው የእግዚአብሔር ቃል ወደ ዮናስ ከመጣ በኋላ ዮናስን እግዚአብሔር እንዲህ አለው፣ ሂድና ነነዌ ሀገር ስብከት ስበክ። ነነዌ እስከ 3 ቀን እንደምትጠፋ እንደምትገለበጥ እንደማትኖር ንገራቸው። እኔ በ3 ቀን ነነዌን አጠፋታለሁ አለው። ዮናስ ነቢይ ነው። ዮናስ ምንድነው አልኳችሁ? እስኪ ዮናስ በሉ። ነቢይ ነው። በቃ ይሄን ነው እኮ ዮናስ ነቢይ ነው። ነቢይ ማለት በተለይ ይሄ ዘመን ጥሩ ነው፣ ብዙ ነቢይ የሚባሉ ሰዎች የምናይበት ስለሆነ ማለት ነው። መከራ ጭንቅ ሲመጣ ስቃይ፣ ደዌ፣ ቸነፈር፣ ጦርነት ሲያይል፣ ረሃብ፣ የኑሮ ውድነት ህዝቡን እረፍት ሲያሳጣ በጣም ብዙ ጊዜ ብቅ የሚሉት ባህታዊና ነቢይ የሚባለው ነው መጠሪያ። በነገራችን ላይ በሀገራችን ታሪክ ውስጥ አሁን በጣም የቅርብ ጊዜ ታሪክ ሆኖ በዚህ እኛን እምነት የማይመስሉን በየቦታው በየመንደሩ ቸርች እያሉ አዳራሽ የሚሰሩ ሰዎች በፊት እንደ ፓስተር ነበር የሚባለው የእምነቱ መሪ ማለት ነው። አሁን በዚህ ጊዜ ፓስተር የሚባል ሰው አታገኙም። ነቢይ ገሌ ነው የሚባለው። እንዲያው በጣም ይቃወሙ ነበር እኛ ነቢያትን ስለምናከብር ጾመ ነቢያትን ስለምንዘክር። ምክንያቱም ነቢይነት የብሉይ ኪዳን ተልእኮ ነው። አሁን እኮ ትንቢት ደርሷል፣ ትንቢታችን ኢየሱስ ነው። ስለዚህ በአዲስ ኪዳን ነቢይ የለም የሚል አይነት ትምህርት ነበራቸው። አሁን ግን ህዝቡ ነገን ማወቅ መኖር ብርቅ መሞት ጭንቅ ስለሆነበት ነገ ልንገር የሚለው ሰው ሲያገኝ ልቡ ስለሚከፈል ሁሉም ራሱን ቀብቶ ነቢይ ነኝ እያለ መነሳት ጀምሯል። ነቢይነት የሚለው በጣም ጥቂት ሐሳብ ለማንሳት ነቢይ ማለት ሀብተ ትንቢት ያለው አገልጋይ ማለት ነው። ትንቢት ማለት ደግሞ ያለፈ ያለ ሊመጣ ያለውን ከእግዚአብሔር አግኝቶ ማወቅ ማለት ነው። አንድ ቦታ በአንድ ዘመን ተገኝቶ በሁሉ ቦታና በሁሉ ዘመን ያለውን መረዳት፣ የተሰወረውን ምስጢር ማገናዘብ መቻል፣
ትንቢተ አሞጽ ምዕራፍ 3 ከቁጥር 6 እስከ 7 እስመ አልቦ ዘይገብር እግዚአብሔር ዘኢ ነበበ ወዘኢ ከሰተ ለአግብርቲው ነቢያት እግዚአብሔር አምላክ ምስጢሩን ለባሪያዎቹ ካልነገረ ካልገለጠላቸው በቀር አንዳች አያደርግም ይላል። ስለዚህ ነቢይ ማለት ምስጢሩ የተገለጠላቸው እግዚአብሔር ሊያደርግ ያለውን ገና ሳይደረግ በፊት ያስረዳቸው አካላት መጠሪያ ነው። ስለዚህ ያውቃሉ። እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂው እግዚአብሔር ከሁሉን አዋቂነቱ የባህሪ ገንዘቡ በጸጋ ሁሉን እንዲያውቁ ከፍሎ ግን የሚነግራቸው ማለት ነው። የሆነ ዘመን ላይ ነው የሚገኙት፣ እድሜ ያላቸው። የሆነ ቦታ ላይ ነው የሚገኙት፣ ቦታ አላቸው። ነገር ግን በሁሉ ቦታ በሁሉ ዘመን የተደረገውን እግዚአብሔር ገልጦላቸው ሲያውቁት ነቢያት ይባላሉ። ሲናገሩ ከልባቸው ሰሌዳ ከሊናቸው ጓዳ አንቅተው የሚናገሩት የሌላቸው እግዚአብሔር ተናገሩ ይላቸዋል። እሺ ሲሉ ወዶ ያናገራቸዋል አፋቸውን ከፍቶ፣ እምቢ ሲሉ አስገድዶ ያናገራቸዋል ፊታቸውን ጸፍቶ፣ እንደ ዮናስ ያለውን ማለት ነው። አስገድዶ እንዲያናግረው ያለ እንዲያ ሆነው የሚኖሩ ናቸው። ሲናገሩ የሚናገረው የነሱ ከንፈርና ምላስ ሳይሆን አፉ የእግዚአብሔር፣ አንደበቱ የእግዚአብሔር፣ ልሳኑ የእግዚአብሔር ይሆናል። ስለዚህ አፉ ለእግዚአብሔር፣ የእግዚአብሔር አፍ ይባላል ነቢይ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ ልዑለ ቃል ኢሳይያስ ትንቢት ሲናገር እንዲህ ብሏል። ስማ ሰማይ ወአጽሚ ምድር እስመ ከመዝ ነበበ እግዚአብሔር። ሰማይ ስማ ምድርም አድምጪ፣ እግዚአብሔር ይህን ተናግሯልና። ማን ይህን ተናግሯል? እኔ ኢሳይያስ እንዳልመስላችሁ። ዳሩ ግን የሚናገረው ማን ነው? እግዚአብሔር ነው እንጂ በእኔ አድሮ ውሉደ ወለድኩ አላቁ፣ ልጆች ወልጄ አሳደግኩ። ሙቱ ሳለውን እነሱ ግን አመጹብኝ። በሬ እንኳን የገዢውን አህያም የጌታውን ጋጣ ሲያውቅ ሕዝቤ ግን አላስተዋለም፣ እስራኤል ግን አልተረዳም አለ። ቁጥር 19 ላይ ትንቢተ ኢሳይያስ ምዕራፍ 1 እሺ ብሉ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉና ብታምፁ ሰይፍ ይበላቸዋል፣ የእግዚአብሔር አፍ ይህን ተናግሯልና አለ። የማን አፍ? የእግዚአብሔር አፍ። ስለዚህ የሚናገር የማን አፍ ነው ማለት ነው? ነቢይ ማለት የእግዚአብሔር አፍ ማለት ነው። የእኛ መምህር ሊቁ ካለ ላሊበላ ዳግማዊ ያሬድ ኢትዮጵያዊው ቄርሎስ አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ላይ እንዲህ ይላል። ዘበነቢያት አስተንፈሰ እግዚአብሔር ከመ ያስምዕ ቃሉ ለሕዝብ። እግዚአብሔር ለሕዝቡ ቃሉን ማሰማት ሲፈልግ በነቢያቱ ላይ ያደረ ይተነፍሳል ይላል። በቃ ነቢይ ማለት ይሄ ነው። የእግዚአብሔር እስትንፋስ የእግዚአብሔር አፍ ሆኖ የሚያገለግል ሁሉን ነገር ከእግዚአብሔር አግኝቶ የሚናገር ማለት ነው። እንዲህ ያለ ሕይወትና እንዲህ ያለ ኑሮ ሌሎቹ ነቢያት የላቸው። ኋላ ማጠቃለያው ላይ ዮናስን ታሪክ ስለምናነሳ እንመጣለን እግዚአብሔር ከረዳ። አሁን ዮናስ እግዚአብሔር ወደ ነነዌ ሂድና ይህን ተናገር ሲለው እንደነገርኳችሁ ነቢይ ስለሆነ ያውቃል። ምን ነው የሚያውቀው መሰላችሁ? ኋላ ሄዶ ይናገርና ከተናገረ በኋላ ህዝቡን ንስሐ ይገባና ህዝቡን ንስሐ ከገባ በኋላ እግዚአብሔር በምሕረት ይመለስና እግዚአብሔር በምሕረት ከተመለሰ በኋላ ዮናስ ውሸታም ተብሎ እንደሚኖር ዮናስ አስቀድሞ ገባው። ነቢይ ነው። ስለዚህ ምን አለ? ህዝቡ ተመልሶ ከጥፋት ድኖ አንተ ምሕረትን አውርደ ነነዌ ሳትገለበት ሳትጠፋ ቀርቶ ውሸታም ልታስብለኝ አይደል? አልሄድም ወደዛ ነው። እንዲያው ኢዮጴ በሚባለው ወደብ፣ እስኪ ኢዮጴ በሉ። ኢዮጴ በሚባለው ወደብ እንግዲህ እስራኤላውያን አሁን በዘመኑ ሁለት ከተማ አላቸው። በፊት ኢየሩሳሌም ዋናው ከተማ ነው። ዛሬ ያለው ትልቁ ከተማ ቴልአቪቭ ነው። የቴልአቪቭ ደቡባዊው ቦታ ነው ኢዮጴ የሚባለው። ለኢየሩሳሌም በምዕራብ በኩል የሚገኝ ደሴት ነው። በጣም ብዙ ሀገራት ለማዋሰን ድንበር ላይ ሆኖ ደሴቱ የንግድ ማዕከል ነው። ዛሬም ትልቅ የንግድ ማዕከል ነው። ኢዮጴ ይባላል። ኢዮጴ በብሉይ ኪዳን ታሪክ ውስጥ የዮናስ መኮብለል ተነግሮበታል። ሶሎሞን መፍቀሬ ጥበብ ቤተ መቅደሱን ሲሰራ ከሊባኖስ እንጨት ይሰበስብበት የነበረው ቦታ ወደብ እንደሆነ በመርከብ ከሊባኖስ እንጨት እየጫነ በኢዮጴ ይሰበስብን ወደ ኢየሩሳሌም ይወስድ ነበር ይላል። ዮናስ በኢዮጴ በኩል ኮበለለ። ለቤተ መቅደሱ ምርጥ ዕቃ ግን በኢዮጴ በኩል ተሰበሰበ። እኛ በኢዮጴ በኩል ምን ኮበለልን? ወይስ ወደ ቤተ መቅደስ ለመሰብሰብ አንድነት እንደ ምርጥ ዕቃ እንደ ሊባኖስ እንጨቶች የምንሰበሰብ ሰዎች ነን። እግዚአብሔር በቸርነቱ ከኢየሩሳሌም ከመራቅ ወደ ኢየሩሳሌም መሰብሰቢያ ኢዮጴን ያድርግልን። ዓለማችን ቤታችን ዛሬ ኢዮጴ ነው። በጣም ከዚህ ከእግዚአብሔር ቤት ከእግዚአብሔር ቃል ትእዛዝ ሰምተን አንዳንዶቻችን ከእግዚአብሔር ፊት የምንሸሽበት ነው ቤታችን። አንዳንዶቻችን ደግሞ የለም ብለው ወደ እግዚአብሔር ቤት ልባችን አሰናድተን የምንመጣበት ነው። ኑሮ ህይወታችንን እንደ ዮናስ ለመኮብለል ሳይሆን እንደ ዘግባ ዘሊባኖስ እንደ ሊባኖስ ዝግባ በመከራ መካከል እንደሚበቅል በመከራ መካከል እንደሚያፈራው ለበጎ ነገር የተሰበሰብን ሰዎች በቸርነቱ ያድርገን። ዮናስ ወደ ኢዮጴ ሄደና
በኢዮጴ ደሴት በኩል ወደ ተርሴስ የሚሄድ መርከብ አገኘ። ከእግዚአብሔር ፊት እሸሽ ብሎ ወደ መርከቡ ገብቶ በዚያ ከፍሏቸው ሄደ። ነነዌን ትቶ ማለት ነው። ያኔ ነው የመጀመሪያዎቹን ሰዎች የምናገኛቸው፣ ለንስሐ የታደሉ ሰዎች ማለት ነው። በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 4 ላይ ወአምፃ እግዚአብሔር ነፋሰ አብየ ላዕለ ባሕር ይላል። ወእምዝ ኮነ ማዕበል አብይ፣ እግዚአብሔር አምላክ በባህሩ ላይ ታላቅ ንፋስ አብይ ንፋስ አመጣ ይላል። ታላቅ ንፋስ በሉ እስኪ። ያን ጊዜ ታላቅ ማዕበል በባህሩም ላይ ሆነ፣ ታንኳውም እጅግ ታወከ ይላል። የሚያደርጉትን አጡ። ስለዚህ እያንዳንዳቸው በምን በደልና በምን ኃጢአት ምክንያት ይሄ አግኝቶን ይሆን አሉ። ንብረታቸውን እያነሱ ወደ መሬትም ጣሉ። እጅግ እየቸገራቸው በውስጥ በውጭ ሲዞሩ በመርከቡ የውስጠኛ ክፍል ወርዶ የተኛ አንድ ሰው አገኙ። ይሄ ሰው ማን ነው? ማን ነው? ከማን የሚኮበልል? ከማን? ከእግዚአብሔር እየሸሸ እየኮበለለ ያለውን ዮናስን በውስጠኛው ክፍል አገኘው። ከዚያ በኋላ ምን አለው? አንተ ሰው እኛ ስንጠፋ አንተ በዚህ ተኝተሃል። ታላቅ ነፋስ ተነስቶ ታላቅ ማዕበል ሆኖ መርከቡ ሊሰበር ደርሷል። ተነስና ወደ አምላክህ ወደ እግዚአብሔር ጩህ እስኪ አለው። ወደ ማን ጮህ አለው? እግዚአብሔር በዚህ ሰው ውስጥ በሚኮበልል ሰው ውስጥ ተፈለገ። ከዚያ በኋላ ዮናስን በመርከቡ ያሉት ሰዎች ጠሩትና ጠየቁት። ማን አንተ ሰው? እምነትስ ምንድን ነው? የት ሀገር ሰው ነህ? ነገድህ ከወዴት ነው አሉት። እኔ የመጣሁት ከዕብራውያን ነገድ ነው አለ። ስራ ምንድን ነው? ስራዬ ሰማይና ምድርን የፈጠረውን እግዚአብሔርን ማምለክ ነው አለ። እስኪ ስራዬ በሉ። ስራዬ ሰማይና ምድርን የፈጠረ እግዚአብሔርን ማምለክ ነው። ያው የሰው ልጅ ስራው ይሄ ነው። በነገራችሁ ላይ በአንደኛ ጢሞቴዎስ መልእክት ምዕራፍ 6 ከቁጥር 6 እስከ 8 ላይ የኛ ስራችን ይሄ ነው ይላል መጽሐፍ። ለነሰ ተግባረነ አቢይ ውእቱ ፈሪሃ እግዚአብሔር። እኛ ስራችን ታላቅ ነው። ታላቁ ስራችንም እግዚአብሔርን መፍራት ነው። እስመ አልቦ ዘአምሳእነ ውስተ ዓለም፣ ወደዚህ ዓለም ምንም ይዘን አልመጣንም። አልቦ ይንክል ነሲአ እምኔሁ፣ ከዚህ ዓለም ምንም እንድንወስድ እንኳን አልተፈቀደልንም። ለእመ ረከብነ ሲሳየነ ወአርአዘነ ውእቱ ያክለነ፣ ምግባችንን ልብሳችንን ከዓለም ካገኘን ይበቃናል ይላል። እንዲሆንን ለመኖር እግዚአብሔር በቸርነቱ ይርዳል። ስራ ምንድን ነው? ስራዬ ምን አይነት የዋህ ሰው ነው? እግዚአብሔርን በፊቱ ስላገኘኝ መሬት ላይ ሆኜ እንዲነዘንዘኛል በቃ ልሽሽና ላምልጥ ብሎ በባህር ላይ ቢሄድ ስራዬ ሰማይና ምድሩን ባህርና የብሱን የፈጠረውን እግዚአብሔርን ማምለክ ነው። ባህሩን የፈጠረው ማን ነው አለ? በባህር ላይ ከእግዚአብሔር እየሸሸ ባህሩንም የፈጠረው እግዚአብሔር ነው ብሎ ዮናስ በመካከላቸው መሰከረ። በጣም የሚደንቀው ሊቃውንት ምን ይላሉ? የት ሀገር ሰው ነህ ላሉት ግን አይመልስም ይላል። እስኪ የት ሀገር ሰው ነህ ላሉት በሉ። አይመልስም። እኛ በጣም ዘረኛ ስለሆን ዛሬ ሀገራችንን ቶሎ የምንናገረው ብሔሬን አይጠይቁኝም ነው የምንለው። እኔ በብሔሬ ኮራለሁ ምንም ችግር የለብኝ የሚል ሰው በጣም ብዙ። ምን ብሔር አለንና? ብሔራችን አገራችን ከሆነ እኛ ክርስቲያኖች ስለሆን በሰማይ ነው። እስኪ ሀገራችን በሉ። በሰማይ ነው። በቃ ሰማይና ምድሩን የፈጠረ። ምክንያቱም የአንድ እቃ ሀገሩ ይታወቃል አይደል? የምርት ሀገሩ ሜዲኑ ይታወቃል አይደል? እቃችሁን አሁን ጫማችሁ የት ነው የተመረተው ብላችሁ መቼም አይታችሁ ነው የምትገዙት አይደል? ከፍ አድርጋችሁ አንዱ እቺ ቻይና ናት ትቅርብኝ ትላላችሁ። ያቃጥላል። ይሄ ጃኬቱን፣ ኮቱን፣ ሸሚዙን፣ ቲሸርቱን በሙሉ ጠንካራ ነው የዚህ ሀገር እስከሆነ ትላላችሁ። እንዲህ እንላለን። አገሩ ይታወቃል የተመረተበት። የሰው ልጅ አገሩ የት ነው? የተመረተበት ስፍራ ነው አይደል? የት ነው የተመረተ ነው? እኛ የት ነው? እስራኤል። እስራኤላዊ ናቸው። የት ነው የተመረተ ነው? የእግዚአብሔር እጅ ላይ። እስኪ የእግዚአብሔር እጅ ላይ በሉ። የሰው ሜዲኑ የእግዚአብሔር እጅ ነው። እንዲያውም በዚህ በቅዳሴ አትናቴዎስ ላይ ሊቃውንቱ እግዚአብሔር ሰውን በፈጠረ ጊዜ ሜዲኑ ንግበር ሰባ ያለው በግንባሩ ላይ የሆኑ ይጻፍበታል ይላል። ለዚህ ነው ቅዱሳንን አከበራቸውና ወእሉ ዘከማነ ለባስያነ ስጋ ሙንቱ፣ እነሱ እንደኛ ስጋን የለበሱ ናቸው። ተመሰሉ ከመላእክት በሕይወታቸው ግን መላእክትን መሰሉ። ወተጽሕፈ አስማቲሆሙ ውስተ መጽሐፈ ሕይወት በደመ በጎ፣ በበጉ ደም በሕይወት መጽሐፍ ስማቸው ተጽፎ ይገኛል። ምክንያቱም ንግበር ሰባ ያለው የእሱ አርአያ መሆናቸው ህቡ በግንባር ተጽፎባቸው እሱን ያላሳደፉ እሱን ያላጠፉ እንደሆን ቢያጠፉ ቢያሳድፉ ዳግም በንስሐ ያድሱታል። እንዲህ የሆኑትን ሰዎች የተመረቱበት የምርት ስፍራቸውን በግንባራቸው አድርጎ ጽፎባቸው ኋላ በሕይወት መዝገብ ስማቸውን ይጽፍላቸዋል። በሕይወት መዝገብ ለመጻፍ በቸርነቱ ያብቃል። ነገር ግን እኛ ሜዲናችንን ከግንባራችን አጥፍተነዋል። በምድራዊ ዘር
በምድራዊ ነገድ እና የት ሀገር ሰው ነህ ላሉት አይመልስም የሚል ቃል አለ። የት ሀገር ሰው ነህ ላሉት አይመልስም ይላል። ያው ዘረኛ እንዳንባል ነው። እኛ የት ሀገር ሰው ናችሁ የሚባል የለም። ምክንያቱም እኛ እነዚህ ሀሳባቸው ምድራዊ የሆኑ በምድር ድንበር በምድር ክልል ወሰን የሚከፋፈሉ ሰዎች ምድራውያን ሰዎች ናቸው። ወደ ሀሪቶሙ ህርትምና መጨረሻቸው ጥፋት ነው ይላል መጽሐፍ። እነዚህ ወዳቸው አምላካቸው ክብራቸው በነውራቸውን ሀሳባቸው ምድራዊ ስለሆነ መጨረሻቸው ጥፋት ነው ይልና እኛ ግን ሀገራችን በሰማይ ነው። እስኪ በሉ እኛ ሀገራችን በየት ነው? በሰማይ። ለጊዜው ለእንግድነት የጠለልንባት ይችን ርስት አስቡ። እንደው እኛ ዛሬ እኮ ያም አልበቃ ብሎን እንደው በምድር እንኳን ያለንበትን ግዛትና ክልል ወደ እግዚአብሔር እጇን የምትዘረጋዋን ርስት ትተን እንደገና በሰፈር በወንዝ በአካባቢ በጎጥ በዘር ተከፋፍለን የምንኖርበት የከፋ በሽታ የሰለጠነበት ዘመን ነው። እግዚአብሔር ከዚህ ደዌ ሁላችንን በቸርነቱ ይፈውሰን። ዮናስ ሰማይና ምድርን የፈጠረውን እግዚአብሔርን ነው ማመልከዋል። እንግዲያውስ ይህ ነገር በማን የመጣው አሉና እርስ በርሳቸው ዕጣ ሲጣጣሉ ዕጣው በዮናስ ላይ ወጣ። ከዚያ በኋላ ዮናስ ምን እንዳለ ታውቃላችሁ? ይህን አብይ ነፋስ ያመጣውን አብይ መከራ ከሀገር ከዚህ ባህር ማስወገድ የምትችሉት እኔን አንስታችሁ ወደ ባህሩ ስትጥሉኝ ነው አለ። እኔን ጣሉኝና ሀገሩ ሰላም ይሆናል አለ። እስኪ በሉ እኔን ጣሉኝና በሉ ሀገሩ ሰላም ይሆናል። ይህ ሀገር ሰላም እንዲሆን ማን ቢሞት ደስ ይላቸዋል? አቤት! እያንዳንዱ ሰው በልቡ የሚያስበው አንድ ጠላት አለው። ይገርማቸዋል። አዎ እውነተኛ ንስሐ ግን ይሄ አይደለም። ሀገር ሰላም የሚሆነው እኔ ስጣል ነው። እስኪ እኔ ስጣል በሉ። እንደው በባህር በንስሐ እስኪ እንጣሉላችን። እንደው ተውት፣ ይሄን ሞቱን ተውት፣ መከራው እኔ ልወገድ ከክፉ ስራ እኔ ብወገድ ሀገር ሰላም ይሆናል በሉ። ምክንያቱም በጎ ነገር ለማየት መጀመሪያ እኛ በጎ መሆን አለብን እኮ። በጎ ወሬ ለማየት፣ በጎ ወሬ ለመስማት፣ በጎ ቦታ ለመድረስ አይኖቻችን በጎ የሚያዩ፣ ጆሮቻችን በጎ የሚሰሙ፣ እግሮቻችን ወደ በጎ ቦታ የሚሄዱ ለመሆን እኛ መጀመሪያ በጎዎች መሆን አለብን። በጎ ብትሆኑ በጎን በረከት ትቀበላላችሁ። መልካም ብንሆን የመልካም ነገር ማረፊያ እንሆናለን። የማንገባ ስንሆን ያን ለመቀበል ብቃቱ ሳይኖረን ሲቀር ነው እግዚአብሔር እንደ ልካችን ነው የሚከፍለን። እንደምን የሚከፍለን? በጎዎች ብንሆን በጎ መሪዎች ይሰጡናል። በጎዎች ብንሆን በጎ ወሬዎች እንሰማለን። መልካሞች ብንሆን አገሪቷ መልካም ምድሪቷ መልካም ትሆናለች። አሁን ይሄ ሁሉ ማይበል ተነስቶ መርከቡ አገር የሚናወጠው ይሄ ሁሉ ማይበል ተነስቶ መርከብ ቤተክርስቲያን የምትናወጸው እኛ በመካከል ውስጠኛው ክፍል ገብተን ስለሸሸን ከእግዚአብሔር ሸሽተን የሥጋ ፈቃዳችንን ስለምናደምጥ የራሳችንን ክብር ስለምንጠብቅ ነው። ዮናስ ለመሸሹ ትልቁ ምክንያት የራሱን ክብር መጠበቅ ብቻ ነው። የራሱን ክብር ጠብቋል። ሐሳዊ ነቢይ ሐሰተኛ ነቢይ እባላለሁ አንተ ትምራለህ። የሰው መዳን አይደለም ያስጨነቀው፣ የሰዎች ወደ እግዚአብሔር መመለስ አይደለም ያሳሰበው። እነግራቸዋለሁ ይመለሳሉ፣ እኔ የተናገርኩትን ግን ኋላ ውሸታም ይሉኛል ነው ያለው። በዚህ ውስጥ ነው ይሄ ታላቁን መከራ የመጣውን ሁሉ አስበው በል እንግዲህ አንተ ሰማይና ምድሩን የፈጠረው እግዚአብሔር ይህን እንዳደረገ ተናግረሃል። እሱ ባመጣው እሱ ይወጣው ምን እናደርጋለን? አንተን ወደ ባህሩ እንጥላለን እሺ ካልካሉና አንስተው ወደ ባህሩ ጣሉት። ያን ጊዜ ታላቅ ዝምታ ሆነ ይላል። ባህር በተባለው ንስሐ ተጥለን ለሀገር ታላቅ ዝምታ ለማምጣት እንድንችል እግዚአብሔር በቸርነቱ ይርዳን። በቃ የመጀመሪያው ንስሐ የሚባለው የእነዚያ ሰዎች ንስሐ እግዚአብሔር አምላክ በዮናስ መኮብለል ውስጥ እነዚህን መርከበኞች ጭምር መጥራት ፈልጓል። ይገርማል። ዮናስ ሲኮበልን ሰግተውና ፈርተው ለራሳቸው አምላክ መስዋዕት ሰውተው ፈጣሪያቸውን በሚያውቁት ቋንቋ ጠርተው ለምነው ምንም የመጣላቸው ነገር አልነበረም። ዮናስና አምላክ ዮናስ ሲገባ መርከቡ ዝም ሲል ግን አከበሩ። እንዲያውም ምን ይላል? እነዚህ ሰዎች በመፍትሄው ታላቁን ነፋስ ታላቁን መከራ የሚያስወግድላቸው ታላቁን ንስሐ እንደሆነ አመኑ። ከዛ ወፈርህዎ ለእግዚአብሔር እሙንቱ እደው አብየ ፍርሃተ ወሶው ለእግዚአብሔር መስዋዕተ ወበጹ ብጽዓተ። እነዚህ ሰዎችም እግዚአብሔርን በታላቅ ፍርሃት ፈሩት ይላል። ታላቅ መከራ ያመጣባቸውን እግዚአብሔርን በታላቅ ፍርሃት ፈሩት። ከዚያ በኋላ ስለተሳሉ ለእግዚአብሔር መስዋዕት ሰውለት ይላል። ለእግዚአብሔር መስዋዕት ሰውለት ለእግዚአብሔርም ስለተሳሉ ይላል። እስኪ አሁን መከራ ውስጥ አሁን ገና ነው፣ ከመርከቡ አልወጡም። በሰላም ቢያወጣን ብለው ስለተሳሉ እንደገና እዚያም እያሉ ለጊዜው ግን ስላረጋጋን ብለው ለእግዚአብሔር መስዋዕት ሰው እግዚአብሔርን በታላቅ ፍርሃት ፈሩት ይላል። የመጀመሪያው ንስሐ ነው። በዮናስ መኮብለል ውስጥ
እግዚአብሔር አምላክ የማያውቁት የማያመልኩት የራሳቸው አማልክት ለነበራቸው ሰዎችም ጭምር ዮናስ እሸሻለሁ ሲል እግዚአብሔር አምላክ ግን ስራውን ሰርቷል። እስኪ በዚህ ዘመን እኛም አሁን መከራውና ፈተናው የሰለጠነበት ገና እረፍት ያላገኘንበት ጊዜ ነው። ስለት እንሳል እስኪ በሰላም ከዚህ መከራ ብታወጣን፣ ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ለምድራችን ብትልክልን፣ ይህን ማይበል ሁሉ አስወግደህ እረፍት ብትሰጠን፣ አብይ ዛህን በመካከላችን ትልቅ መረጋጋት ቢኖር አንተ መናይ ወመናዝዝ የምታረጋጋና ፍጹም እረፍት ሰጪ አምላካችን ሆይ ለዚያ ክብር ብታበቃን ደግሞ ይሄን እናደርጋለን ብላችሁ ተሳሉ እስኪ። እግዚአብሔር አምላክ ይሰማል አይሰማም? አዎ እንኳን ይሄን ኃጢአታችንን እንኳን ለምነ ነው አይጠቅማችሁም የሚለው በጣም ብዙ ስንጮህበት ለፈቃዳችን አሳልፎ እኮ ብዙ ጊዜ ይሰጠናል። እንኳን በጎን ነገር ለምነው መልካሙን ነገር ለምነ ነውና ተማጽነ ነው ቀርቶ በዮናስ ሕይወት ውስጥ በምዕራፍ 1 በመጀመሪያው ምዕራፍ ላይ የነዚህን ሰዎች ፍርሃት፣ ልመና፣ ተማጽኖ፣ መስዋዕት ሁሉ አየን። እነዚህን ሰዎች ሁሉ ተመለሱ። እንግዲህ ተመልከቱ፣ በመብረር በመጥፋት በመኮብለል ውስጥ እግዚአብሔር አምላክ ዮናስን ሌላ መሳሪያ ያደረገው። ወደ ምዕራፍ 2 ስንሻገር በምዕራፍ 2 የተጸጸቱትና የተመለሱትን ደግሞ ሁለተኛዎቹን አካላት እናገኛለን። በአንድ ሰው ተጠቅልሎ ተነግሯል። ያን ጊዜ እግዚአብሔር አምላክ ዮናስን አዘዘውና ተናገር ሲለው ዮናስ አልታዘዝ ሲል አሁን ምዕራፍ 2 የሚጀምረው ደግሞ እግዚአብሔርን ታላቁን አሳ አንበሪ አዘዘው ይላል። አሳ አንበሪው መጥቶ ዮናስን ዋጠው ይላል። ዮናስ ወደ ባህር ወደቀ። ያን ጊዜ የታዘዘ አሳ አንበሪ መጣ። የአሳ ነባሪ የምንለው ትልቁ አሳ ማለት ነው። መጣና ዮናስን ዋጠው። ዮናስን በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት ሆኖ እየተጨነቀ አሳለፍ። እስከ 3 ቀን ተናገር የተባለው እምቢ ሲል እሱ ራሱ የራሱን መላ የራሱን ጸሎት እንዲስ 3 መዓልትና 3 ሌሊት እግዚአብሔር አምላክ በአሳ አንበሪ ሆድ ውስጥ ዮናስን ደግሞ አስተማረው። ዮናስም ራሱ ተጸጽቶ ወደ ንስሐ ያን ጊዜ ተመለሰ። በዚህ በታሪክ ውስጥ ዮናስ የታዘዘ ሰው ነው። ታዞ እግዚአብሔርን ፈቃድ አላደርግም ያለ ነው። ዮናስ በትንቢተ ዮናስ ምዕራፍ 2 ቁጥር 8 ላይ ነፍሴ በዛለችበት ጊዜ እግዚአብሔርን አሁን አሰብኩት አለ። ጸሎቴም ወደ አንተ ወደ ቅዱሱ መቅደስ ገባችልኛል። ጸሎታችንን በቅዱስ መቅደሱ እግዚአብሔር አምላክ ይስማለን። ወደ ልባችን እንድንመለስ በቸርነቱ ይርዳን። ዮናስ አሁን ነፍሴ በዛለችበት ጊዜ፣ መከራ በከበበኝ፣ ስቃይ በዋጠኝ በዚህ ጊዜ ወደ አንተ ተመለስኩ። ነፍሴ በዛለችብኝ ጊዜ እግዚአብሔርን ያን ጊዜ አሰብኩታል። ዮናስ ንስሐ ደግሞ በምዕራፍ 2 ላይ ተቀምጧል። ዮናስ ራሱ ንስሐ ገባ። ዮናስ ራሱ ወደ እግዚአብሔር ተመለሰ። ተናገር እግዚአብሔር ያለውን አልናገርም ስላለ ማለት ነው። ዛሬ በጣም የብዙዎቻችን ከእግዚአብሔር ፊት መኮብለል አይደለም። እግዚአብሔር ተናገሩ ያለውን ትቶ ንጉሥ የወደደውንና ዘመኑ የወለደውን የምንናገር በጣም ብዙ ሰዎች አለ። ሁኔታውን አይተን መልክዓ ምድሩን አየር ሁኔታውን አገናዝበን አጠንተን የምንናገር ሰዎች ማለት ነው። እንዲህ አይነት ኑሮ የምንኖር ሰዎች አለን። ያው ከእግዚአብሔር የተላከ አገልጋይ ከአዝማሪ የሚለየው በዚህ ነው። አዝማሪ ማለት መሰንቆውን እየደረደረ ወይም ዜማ እየተቀበለ ዜማ እያወጣ ግጥም እየተቀበለ የሚያቀብል ሰው ማለት ነው። አገልጋይ ሰባኪም ይሁን ነቢይ ከዚህ ግን የተለየ ሕይወት ነው ያለው። የሚናገረው እግዚአብሔር ያናገረውን ብቻ ነው። ደግሞ አንድ ወቅት እንደሚል ታሪክ ተቀምጧል። በዚህ በመጽሐፈ ነገሥት ቀዳማዊ አንደኛ ነገሥት የመጨረሻው ምዕራፍ 22 ላይ ሶሪያና እስራኤላውያን ሳይዋጉ ከ3 ዓመት በላይ ሆናቸው ይላል። ከዚህ ጊዜ በኋላ ሰላም ሲሆን ሰላም የማይወድ ጠብ ያለሽ በዳቦ የሚል ንጉሡ አካብ የናቡቴን ደም ያፈሰሰ እውነተኛዎቹን ነቢያት ሲገርል ሲያሳድድ የኖረው እረፍት አጣና እንዴት ሰላም ሆነ እንኖራለን አለ። ከማጋ ደግሞ አሁን ልጣላ ብሎ አሰበ። ያን ጊዜ እስራኤል ለሁለት ተከፍሏል። የእስራኤል ቤትና የይሁዳ ቤት ይባላል። የይሁዳው ንጉሥ ኢዮሳፍጥ ይባላል። የእስራኤል ንጉሥ የአካብ ነው። ኢዮሳፍጥ ወደ አካብ መጣ። አካብና ኢዮሳፍጥ እያወሩ አካብ ምን አለ? ቆይ ቀጣይ የምጣላው ከማጋ ነው ብሎ ጠብ ማሰብ ጀመረ። አንዳንድ ጊዜ እንደሚመሩ አካላት አሉ። ትንሽ እድሜያቸው እንዲረዝም ዘመናቸው እንዲገፋ በቃ የሌላው መፋጀት የነሱ መረጋጋት ምንጭ የሚመስላቸው ሰዎች ማለት ነው። እግዚአብሔር አምላክ እንዲህ ያሉትን ወደ እውነተኛው መረጋጋት ወደ እውነተኛው መንፈስ ይመልሳቸው በእውነት። ከዚያ በኋላ ምን አለ? አንድ ወደብ አለች አለ። ምን አለች አለ? አንዲት ወደብ አለች። እሷ እስራኤል ለሁለት ሲከፈል በሮብዓምና በኢዮርብዓም ዘመን ሳንወስዳት ሳንካፈላት ቀርተን የሶሪያ መንግስት የጠቀለላት ስፍራ ናት አለ። ሬማት ዘገላድ ትባላለች። እሷን ሄጄ ማምጣት አለብኝ አለ። አሁን እኛም መሰለኝ ወደብ ለመመለስ ነው የምንታገለው መሰለኝ።
እንዲያሰበና ምን አለ ኢዮሳፍጥን በል እኔ እናንተ እንነሳና ወልደ አዴር የሚባሉን የሶሪያ ንጉሥ እንውጋው፣ ድል ነስተን ስንመለስ ያቺን ሬማት ዘገላን የኛ እናደርጋታለን አለ። የኛ አለ ተከፍሏል እኮ። ኋላ ግን እሱን ድል ከነሳን በኋላ እኔ ኢዮሳፍጥን ማሸነፍ አያቅተኝም ብሎ አስቧል። ከዚያ በኋላ ኢዮሳፍጥ ምን አለ? ያው እስራኤል የእግዚአብሔር ሕዝብ ያለበት ርስት ነው። ለጦርነት ከወጣን እግዚአብሔር ሲፈቅድልን ብቻ ነው። እግዚአብሔር ከኛ ጋር ካልሆነ ትንሹም ትልቅ ይሆንብናል፣ ድኩሙ ይሰለጥንብናል። ስለዚህ እግዚአብሔር ፈቃድ እንደሆነ እንዳልሆነ መጀመሪያ እንጸልይ፣ እስኪ ጾም እንያዝ፣ እስኪ ነቢያቱ ቃል ይናገሩ አለ። ችግር የለውም አለና እሱ እየቀለባቸው የሚተዳደሩ እሱ ይደሰት እያሉ የሚያድሩ ነቢያት ነበሩ። ሰበሰባቸውና ምን አለ? እኔና ኢዮሳፍጥ ወልደ አዴር ልንወጋው ወይም እስራኤልና ይሁዳ ሶሪያ ሊጣሉ ይሄዳሉ። ያቺን ሬማት ዘገለአድን ወደኛ ልንጠቀልላት ነው። ምን ትላላችሁ አላቸው። እግዚአብሔር ከእናንተ ጋር ነው፣ ውጡ፣ ድል ነስታችሁ ትመለሳላችሁ ብሎ ትንቢት ተናገሩ ነቢያቱ ይላል። ከዚያ በኋላ ኢዮሳፍጥ ደነገጠና እንውጣ ጦርነት አለ። አዎ ህዝቡ በሙሉ ተሰበሰቡ፣ ለጦርነት ተዘጋጁ፣ ሰራዊቱ በሙሉ ተሰለፈ። ኢዮሳፍጥ አንድ ነገር ፍቀድልኝ አለው አካብን። ምንድነው? ነቢያቱ ግን እነዚህ ብቻ ናቸው፣ እንደው የቀረ ነቢይ ሌላ የተለየ ነገር የሚነግረን ሰው ይኖር ከሆነ ብዬ ፈራዋል። ማንም የለም። ምናልባት ከነዚህ መካከል ያልተደመረ አንድ ነቢይ አለ፣ ሚክያስ የሚባል ሸሽቶ ሄዷል። እሱ እግዚአብሔር በጎ ነገር እንኳን ቢነግረው ስለሚጠላኝ አለ፣ እንደ ኤልያስ እንደ ኤልሳ እሱም እኔን ስለማይወደኝ በጎ ነገር እንኳን እግዚአብሔር ቢያሳስበው በጎ ነገር አይነግረኝም። እሱን የሌለው እንጂ ሌሎቹ አሉ። ግድ የለም ሚክያስ ይምጣና እግዚአብሔር የሚለውን ከሱ ደግሞ እንስማ እስኪ አለ። ከዚያ በኋላ አካብ ምን አደረገ? በል ሂድና አንዱን አገልጋይ ሚክያስን ጥራው። ሚክያስን ግን ስትጠራው አሳስበው፣ እነዚህ ሁሉ ነቢያት በአንድ ቃል ሆነው ስለ ንጉሱ መልካም ነገር ይናገራሉ፣ መልካም ነገር ብቻ ተናገር ብለ አስጠንቅቀዋል። እሺ አለና አገልጋዩ ፈልጎ ሚክያስን አገኘው። እንዲህ ይላል ትንቢተ ሚክያስ አንደኛ ነገሥት ምዕራፍ 22 ቁጥር 14 ላይ ሚክያስንም ሊጠራው የሄደው መልእክተኛ እንዲህ አለው፣ ነቢያቱ ሁሉ በአንድ አፍ ሆነው ስለ ንጉሱ መልካም በጎ ነገር ይናገራሉና ቃል ከቃላቸው ጋር አንድ እንዲሆን እለምንሃለሁ አለው ይላል። ያ ጊዜ ሚክያስ ለመልእክተኛው እንዲህ የሚል መልስ መለሰለት፣ ሕያው እግዚአብሔር የሚናገረኝን እሱን ብቻ እናገራለሁ አለ ይላል። እስኪ በሉ ሕያው እግዚአብሔርን በሉ። እግዚአብሔር የሚናገረኝን እሱን ብቻ እናገራለሁ። ማን የሚናገረኝን? እግዚአብሔር። እንዲህ ብለን ለማደር እንድንችል እግዚአብሔር አምላክ እውነተኛ መንፈሳዊ ሕሊና ለሁላችን ያድለን። ዛሬ ያው ቃሉን ለማንበብ ነው እኔ የምምለው ሁላችንም የምንለው እንጂ እውነቱን ተናግሮ የመሸበት የሚል ሰው የለም። እንዲያም እውነት ከተናገራችሁ ግድ የለም የመሸበት አታድሩ። እውነት ከተናገራችሁ ያን ጊዜ ይነጋል። እውነት ከተናገራችሁ የብርሃን አምላክ እውነትን ስለተናገራችሁ በጨለማ ያሳደራችሁ። ቅዱስ ዳዊት እመኒ ሆርኩ ማይከለ ጽላሎተ ሞት እየፈርሆ ለኩ ይስማንተ ምስሌ፣ በሞት ጥላ መካከል በጨለማ ድቅድቅ እንኳ ብሄድ አንተ ከኔ ጋር ስለሆንክ እኔ ክፉን አልፈራም አለ ነብዩ ሚክያስ። እንዲህ ነው ያለው። ዮናስ ግን ፈርቷል። እግዚአብሔር ተናገር ያለውን ሊናገር አልደፈረም። የሚክያስን ልጨርስላችሁ። ሚክያስ መጣ፣ በፊታቸው ቆመና አያቸው። በለኔና ኢዮሳፍጥ ወልደ አዴርን ልንወጋው ነው አለ። አካብ ነው የሚለው። ያቺን ሬማት ዘገለአድን ልናመጣት ነው እና እግዚአብሔር ከኛ ጋር ነው አይደለም? ድል እንነሳለን አንነሳም? እስኪ ያመለከተን እግዚአብሔር ተናገር አለው። ውጣና ተከናወን አለው። ብትወጣ በሰላም አትመጣም አለው። እየሰማችሁ ነው? ተናደደና ምን አለ? ይኸውልህ አልነገርኩም? እግዚአብሔር በጎ እንኳን ቢያሳየው ስለኔ በጎ አይናገርም በሉ አለ። ሰራዊቱ በሙሉ እንደዚህ ተሰልፈው አየ። ሚክያስ ዞረና እነዚህ ሁሉ ሰራዊት እረኛ እንደሌለው መንጋ በተራራው ተበትነው አለው። ግቡ ኩልክሙ እቱ በሰላም ውስተ አብያቲክሙ፣ ሁላችሁ ግቡ በሰላም ወደ ቤታችሁ ተመለሱ አላቸው። ሰራዊቱ ደነገጡ። ያ ጊዜ አካብ ተናደደና ሚክያስን እየገፋ ለሎሌዎቹ ሰጣቸው። በሉ ድል ነስቼ እስክመጣ እስር ቤት አኑሩልኝ አለ። ሚክያስ ዞሮ አንድ ቃል ብቻ ተናገረ። እስክመጣ ትላለህ፣ ብትወጣማ እንደማትመጣ ነገርኩህ አለው። ያን ጊዜ ሚክያስ ወደ እስር ቤት ሄደ። አካብ ኢዮሳፍጥ ወታደሩን ይዘው ወደ ሶሪያ መንደር ሬማት ዘገለአድን ለማስመለስ ታገሉ። ያን ጊዜ ወልደ አዴር ሳይዘጋጅ ድንገት እስራኤላውያን ከይሁዳ ቤት ጋር እንደመጡበት ሲሰማ ያለውን ሰራዊት ሰብስቦ ጦርነት ገጠመ። ከእስራኤላውያን ጋር ግን እግዚአብሔር ስላልነበረ የመጀመሪያው ጦር ከወልደ አዴር ሰራዊት መካከል ሰብቆ ወደ እስራኤላውያን መንደር ስትላክ
ሰራዊቱን በሙሉ ትታ የአካብን ልቡን ወጋችው ይላል ጦሯ። የሰማችሁ ነው። ያን ጊዜ ደሙ አብዝቶ እየፈሰሰ ጦሩን ለመንቀል እየታገለ ትንፋሹ እየተቆራረጠ አካብ ሁለት ልመና ለመነ። እባካችሁ ሰረገላውን መልሱና ወደ ቤተ መንግስት ውሰዱኝ፣ አንድ ሁለተኛ ደሜንም ደግሞ በቦታው መሬት እንዳይወድቅ አድርጋችሁ ጥረጉልኝ። ምክንያቴ ብትወጣ አትመጣም ያለኝ ሚኪያስ አይቶ የበሞት እንኳን አይቆጨኝም አለ። ደሜንም ደግሞ የናቡቴን ደሞች ውሾች እንደላሱት ያንተን ደም ውሾች ይልሱታል፣ ጋለሞቶች ይተጣጠቡበታል ብሎ ትንቢት የተናገረ ኤልያስ አለ። ደሜን ውሻ እንዳይነካው ጋለሞታ እንዳይታጠብበት በቦታው ጥረጉልኝ አለ። በመጨረሻው ሰዓት እንኳን ለንስሐ ያልታደለ ክፉ ሰው ማለት ነው። እግዚአብሔር በፍጻሜው የተሰጠንን ጥቂት እድሜ ወደሱ ለመመለስ እድል አድርጎ ሰጥቶናልና እንድንመለስ በቸርነቱ ይርዳን። ሰረገላውን አንስተው ወደ ኋላ እንደተመለሱ ወደ ቤተ መንግስቱ ሳይመለስ ነፍሱ ወደ ፈጣሪዋ ተመለሰች። እንደገና ደሙ አብዝቶ ፈሰሰ። ከሰረገላው እየተንጠባጠበ ወደ ወንዝ ወረደ። ውሾች እየተከተሉ የናቡቴን ደም በላሰ ምላሳቸው የአካብንም የንጉሱን ደም ላሱት። ከውሃው ወራጅ በተገኘ ደም ሳያውቁ ሰውነታቸው በማመንዘር በግልሙትና የረከሰ ጋለሞቶች ነብዩ በተናገረው ቃል ፍጻሜ እንዲሆን የአካብን ደም እነሱ ሰውነታቸውን ተጣጣቡበት። እንዲህ በከንቱ ከማለፍ እግዚአብሔር በቸርነቱ ይታደገን። ዮናስ ተናገር የተባለውን ሳይናገር የሸሸ ሰው ሆነ። የሸሸ ያን ጊዜ በጥልቁ መካከል ሳለ አሁን ግን በመከራዬ መካከል አለ እግዚአብሔርን አሰብኩት አለ። ማንን አሰብኩት? ሁለተኛው ንስሐ የዮናስ ንስሐ ነው። በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት ዮናስ አደረ። ከዚያ በኋላ እግዚአብሔር ንስሐውን ተቀበለና አሳ አንበሪው ወስዶ ወደ ነነዌ ተፋው። ዮናስም የ3ቱን ቀን መንገድ ተጓዘና 1 ቀን ሲቀረው እየጮኸ ነነዌ እስከ 3 ቀን ትጠፋለች፣ ነነዌ እስከ 3 ቀን ትገለበጣለች አለ። ያንን የዮናስን ትምህርት ሰምተው በነነዌ ይኖሩ የነበሩ ሕዝቦች በሙሉ ደነገጡ። በዚህ በመጽሐፈ ድድስቅልያ ከሐዋርያቱ ደገኛ የቤተ ክርስቲያናችን 8 የሥርዓት መጻሕፍት መካከል አንዱ ነው። እንዲህ ይላል ነቢዩ ዮናስም ምዕራፍ 7 ቁጥር 7 ላይ ነቢዩ ዮናስም የነነዌን ሰዎች ያስተምራቸው ዘንድ ሳይወርድ በበደለ ጊዜ በባህር ውስጥ እሱም ሰጠመ ይላል። በንስሐ ተመለሰ። ሌሎቹንም ለንስሐ ምክንያትም የሆናቸው በታላቁ አሳ አንበሪ ወደ ነነዌ ተጣለ ይላል። የተመለሰ ሰው ነው ሰው መመለስ የሚቻለው። ዛሬ ከሁለቱም ወገን ስራ አልሰራ ያልተመለሱ መላሾች ስለበዙ ዛሬ በእግዚአብሔር ፊት ስራ መስራት የከበደው ያልተመለሱ መላሾች፣ ንስሐ ያልገቡ ንስሐ ግቡ ባዮች፣ ያልተጸጸቱ ለጸጸት ጋባዦች ስለ ሕይወታቸውን ያላስተካከሉ ኑሯቸውን ወደ እግዚአብሔር የብዙ ሰዎችን ሕይወት ለማስተካከል የብዙ ሰዎችን ሕይወት ለማስተካከል የብዙ ሰዎችን ኑሮ ለመመለስ ንስሐ ግቡ ብለው የሚሰብኩ ብዙዎቹ መጀመሪያ ራሳቸው ስላልተሰበኩ ነው። እሺ በጣም ይቅርታ እንግዲህ ራሴን ስናገር መሰለኝ እምቢ አለ ነው። ሁለተኛው የንስሐ ሕይወት የዮናስ የንስሐ ሕይወት ነው። ዮናስን ምን አለው መጽሐፍ? ራሱ በንስሐ ተመልሶ ለብዙዎች ንስሐ መመለስ ምክንያት ሆነ ይላል። አሁን አንዳንድ ጊዜ ዘር ሊዘራ ወጥቶ የተዘራው ዘር መሬት ላይ ወደቀ፣ መንገድ ዳር እሾህ መካከል ወደቀ፣ ጭንጫም ላይ መልካም መሬት ላይ ወደቀ ይላል። ይሄ የተዘራው ዘር ችግር ነው። ሁለተኛው ግን አንዳንዴ ያልሆነ ዘር ይደግማል። የማይሆን ዘር የሚዘራ እንክርዳድ የበዛበት የሚዘራል፣ የተቀቀለ የሚዘራል፣ የማይገባውን ቃል በማይገባ መንገድ የሚዘራ ሰው አለ። ዮናስ ንስሐ ከገባ በኋላ ወደ እግዚአብሔር ተጸጽቶ ከተመለሰ በኋላ በታላቁ አሳ አንበሪ ከተዋጠ በኋላ ታላቅ ጸጸት ቢጸጸት ዮናስ እግዚአብሔር ፊቱን ከመለሰለት በኋላ የእግዚአብሔር ፊት ወደ ሕዝቡ እንዲመለስ ወደ ሕዝቡ ደግሞ ሰበከ። ይገርማቸዋል። እኛ መልካም ከሆን እኛ በጎ ከሆን የምንናገረው ቃል እንኳን መልካም ባይሆን እግዚአብሔር ለሰው መልካም አድርጎ ይሰጣል። መንፈስ ቅዱስ እያጠለለ ለሰው ጆሮ የሚገባውን በሚገባ ያቀብላል። አንዳንድ ጊዜ መተላለፉ ስላለ ነው። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። አንዳንዴ ሰሚዎች የማይገባ ሲሆን ሕይወታቸው እግዚአብሔር አምላክ አይጠቅማቸውም። ሁለተኛ ተናጋሩ የማይገባ ሲሆን
እግዚአብሔር አምላክ የሚገባ ስራ አይሰራም። ንስሐ ያልገቡ ንስሐ ግቡ ባዮች የበዛንበት ዘመን ስለሆነ ማለት ነው። አንተ ትገድላለህ ግን አትግደሉ ትላለህ። አንተ ታመነዝራለህ ነገር ግን አታመንዝሩ ትላለህ ይላል መጽሐፍ። እኛ ሳንለወጥ ተለወጡ የምንል በጣም ብዙ ሰዎች ስላለን፣ እኛ ሳንሰበክ፣ እኛ ንስሐ ሳንገባ አዋጅ እናውጃለን። በጣም ብዙ ጊዜ ከፊት ያለነው ያው ሱባኤያችን፣ ጸሎታችን፣ ምህላችን፣ ለቅሷችን በሙሉ ካሜራ ፊት ነው የሚሆነው ከልባችን ስለሌለ ማለት ነው። አንዳንድ ጊዜ አሁን ፋሽን ተጀምሯል። ለቅሶ ላይ ቀረጻ አላያችሁ? ዝም እንልና ካሜራ ወደኛ ሲመጣ እንባም እንኳን ከሌለ እናቀረቅላ አልቅሷል እንዲባል ማለት ነው። እንዲያ የሚል በቃ ተውኔት ከሚተውን ድራማ ከሚሰራው በፊልም ከሚቀረጸው ሰው ያልተለየውት የምንኖር ሰዎች አሉ። ቆመን ለመናገር ችግር የሌለብን በምንናገረው ቃል የማንኖር ስለማንገባ ግቡ የሚሉትን ሰዎች የማናስገባ ሰዎች አሉ። ልክ እንደ ነብዩ ሚክያስ ያለው ግን ግቡ ሁላችሁ ግቡ እቱ በሰላም ውስጥ አብያቲከው በሰላም እስከ ወደ ቤታችሁ ተመለሱ ይላል። እየተመለሰ ተመለሱ የሚል ሰው ያስፈልጋል። ንስሐ እየገባ ንስሐ ግቡ የሚል ሰው ያስፈልጋል። ዮናስ አዘነ፣ ተጸጸተ፣ ወደ እግዚአብሔር ከልቡ ተመለሰ። እግዚአብሔር ሰማው። በሰማው ጊዜ የሱ ትምህርት እኮ ወዝ የለው ስብከት ነው። ህዝቡን ወደ ንስሐም የሚጠራ አይደለም። ዮናስ በሰበካቸው ጊዜ ተመለሱ። ዮናስ ምንድነው የሰበከው? እንዳትጠፉ ንስሐ ግቡ እንኳን አለ። ትጠፋላችሁ ብቻ ነው ያላቸው። አሁን እንዲህ እውር አስደንብር የሆነ የባህታዊ ቃል ተብሎ ከሚነገረው ያልተለየ ማለት ነው። ትጠፋላችሁ ወየውላችሁ የሚል ነገር ቢሰበክ ሰው ፈርቶ ተጸጽቶ የሚመለስበት ዘመን እንጃ። ዛሬ አዋስቶ ነግሮ አታሎ አቀብሎ ራሱም ያልሆነበት ዘመን። ስለዚህ ነው ዮናስ ህይወቱ ከተመለሰ በኋላ ቃሉ በህዝብ ውስጥ የሚሰራ ሆነ። ንግግሩ ህይወትን የሚለውጥ ብዙዎችም ወደ እንባ የሚመልስ ሆነ። የነነዌ ህዝቦች 2 ጊዜ አዋጅ ነገሩ ይላል መጽሐፍ። ስንት ጊዜ አዋጅ ነገሩ? ገና ዮናስን ስብከት የሰሙት ሁሉም በምድሪቱ ላይ ጾምን አወጁ ይላል። ምንን አወጁ አልኳችሁ? ጾምን አወጁ። ከምግብ ተከለከሉ፣ ማቅ ለበሱ፣ ራሳቸውን ከስጋ ፈቃድ ለዩ። በደልና ኃጢአታቸው ቤተ ጣዖት ሰርተው ይላሉ በተርጉማኑ። ቤተ ጣዖት ሰርተው ለጣዖታቸው እያጠኑ ጣዖታቸውን እየተማጸኑ በስጋ ፈቃዳቸው እየጸኑ ይኖሩ ነበር። የነነዌ ህዝቦች ኃጢአትና በደል ወደ እኔ ደርሷል፣ አጠፋቸዋለሁ ያለው እግዚአብሔር በዚህ ነው ይላል። ልክ እንደኛ ማለት ነው። እኛ የጣዖት ቤት ሲባል የሆነ የምናቆመው የምንጠርበው የምንቀርጸው ነገር አያስፈልግም። ብዙ ነገር ጣዖት ሆኖብናል ዛሬ። የኢትዮጵያ ህዝቦች ዛሬ ጣዖት ቤት ሰርተዋል። ከእግዚአብሔር ቤት ውጭ የራሳቸው ቤቶች አሏቸው። በቤት በነገድ በቋንቋ ዘረኝነት ጣዖት የሆነበት ዘመን ነው። በቃ እልቂቱን ተመልከቱ። እርስ በርስ መገዳደሉን ተመልከቱ። መጫረሱ መጠማማቱ ሁሉ የመጣው እኛ በገነባ ነው ቤተ ጣዖት ውስጥ የራሳችንን ጣዖት እንጠራለን። እውቀቱ ጣዖት የሆነበት ሰው አለ። ጉልበቱ ጣዖት የሆነበት ሰው አለ። ዘረኝነቱ ጣዖት የሆነበት ሰው አለ። ከዚህ ነው ሰሙ። በሰሙ ጊዜ አዋጅ ነገሩና ጸሎት ያዙ። በጾምም ማቅ ለብሰው ወደ እግዚአብሔር ተመለሱ ይላል። ያን ጊዜ ይሄ ድርጊታቸው ወደ ቤተ መንግስት ጭምር ደረሰ ይላል። ከህዝቡ አልፎ ቤተ መንግስት የሚያስተምር ህይወት ነበራቸው። ይገርማቸዋል። ዓለሙ አደረገ። ዓለሙ ብቻ አይደለም። እኛ ቤተ መንግስት ያለፈ ምህላ እኮ ነበረ። ታስታውሳላችሁ? የዘመኑ ምህላ ነው አልደረሰ ያለው እንጂ ያን ጊዜ በሽታው ሲመጣ ቤተ መንግስት ማታ ማታ ምህላ ይቆም ነበር። መሪዎቹ እምነት አለን የሚሉት እምነት የሌላቸውም በሙሉ ቴሌቪዥን አፋፍ ላይ ይቆማሉ። የትኛው እምነት ይሁን አይታወቅ እንጂ የኛም ቤተ ክርስቲያናችን ሰዓት ተመድቦ ይጮህ ነበር። በቃ ባንዱ ይሰማ እንደው ብለው ምህላ አብረው ያወጁበት ጊዜ መንግስት ምህላ ያወጀበት ያ ባሬ ቸነፈሩ ዘመን የደዌ በሽታ መቅሰፍቱ ዘመን ነበር። ዛሬ ለቅሶ እንባችን ወደዚያ እንዲደርስ እግዚአብሔር አምላክ በእውነት እንድንመለስ በቸርነቱ ይርዳል። አዎ ቤተ መንግስት ተሰማ። ያን ጊዜ ህዝቡ ያወጀው ቤተክርስቲያን ያወጀችውን ነው። ያኔም ደግሞ ቤተ መንግስቱ ያወጀው ህዝቡ ያወጀው ንጉሱም ዳግመኛ አዋጅ አወጀ ይላል። ምን አለ? ምን ምህላ፣ ምን ጸሎት፣ ምን ጾም፣ ምን ማቅ መልበስ እንዲያ እንዳታድሩ 3 ቀን በሙሉ አክፍሏል። ስንት ቀን አክፍሉ? ለ3 ቀን እንኳን እናንተ አለ ከብቶቻችሁ ወደ ሜዳ ተሰማርተው ሳር እንዳይግጧል። ጥጆች እንኳን በጋጥና በበረት ውስጥ ያሉትን እናቶቻቸውን ጥጃ ላሟን አግኝታ ወተት እንኳን እንዳትጠባ ጭምር የነሱ ለቅሶና የነሱ ጩኸት ለፍጥረቱ የሚራራ እግዚአብሔር ሰምቶ እንዲያዝን ንጉሱም አዋጅ ነገረ ይላል። በቀንነት ካደረግነው እግዚአብሔር ልባችንን አንድ ሐሳባችንን አንድ ጭምር ያደርገዋል። ጸጸታችን፣ እንባችን፣ ለቅሷችን ያው ስክሪን ፊት ብቻ ነው የሚሆነው። አንዳንድ ጊዜ እነ ሕዝቅያስ እኮ ትሞታለህ እንጂ በሕይወት አትኖርም ሲባል ስክሪን ፊት ወይም ወደ ህዝቡ አይደለም
ራሱ ወደ ግድግዳ ዙሮ ይላል አለቀሰ። ወዴት አዙሮ? ወደ ግድግዳ ማለት ከሰው ራሱን መልሶ ወደ እግዚአብሔር ማለት ነው። እኛ ይሄ ዙሪያውን ስትመለከቱ ግንብ ነው አጥሩ፣ ግድግዳ እንጨት ላይ ወይም ድንጋይ ላይ ትጫዋላችሁ ይሉናል። እኛ ረቂቁን ነው የምንመለከተው። ሰው የማናይበት የማይታየውን ነገር ግን የሚያየውን እግዚአብሔርን የምናይበት እውነተኛ የንስሐ የሱባኤ ጊዜ እግዚአብሔር ያደርግልን። ወደ እግዚአብሔር እንዲመለሱ ንጉሱም አዋጅ ነገሩ። ሁላቸውም በአንድ ልብ በአንድ ሐሳብ ሆነው አዘኑ፣ ወደ እግዚአብሔር ተመለሱ። እግዚአብሔርም ወደ ሕዝቡ በምሕረት ተመለሰ ይላል። ገጸ ምሕረቱን ለሁላችን ይመልስልን። ዮናስ አዘነ። ይሄንን ነበር ያልኩታል። እየሰማችሁ ምን አለ ዮናስ አልኳችሁ? አዘነ። እኔ በቃ የውሸት ነቢይ መባሌ ነው ብሎ አዘነ። ከዚያ በኋላ እግዚአብሔር ምን አለ? እለ ይፈለጡ የማኖም ጸጋሙ፣ ግራቸውን ከቀኛቸው ያለዩትን እነዚህን የነነዌን ሕዝቦችና እንስሳት እኔ ባራራላቸው እንዴት ነው የምታየኝ አለ። ይገርማቸው የነነዌ ሕዝቦች ግራ ከቀኝ ያለዩ እንደ እንስሳ ነበሩ። ልክ እንደኛ ማለት ነው። እኛም እንደዛ ነን። አሁን ሕዝብና ቤት ቆጠራ ቢደረግ የትኛው ሰው ተብሎ እንደሚቆጠር ራሱ ይጨንቃል። ሁሉ እንስሳ ነው በዚህ ዘመን። ሁሉ እንደ እንስሳነት እንኳን የቤት እንስሳ ያሳዝናል። እኛ ከቤት እንስሳነት አልፈን አውሬነት ጠባይ ተጸናውቶናል። እርስ በርስ የምንባላ የምንነካከስ ነን። አብሮ መኖር እየከበደን ነው። የሰፋው ርስት የሰፋው መሬት ለኛ ግን ጠቦናል። ሐሳባችን ጠባብ ከመሆኑ የተነሳ ከማንም ጋር አላኖር ብሎናል። እግዚአብሔር በቸርነቱ እንዲያዝንልን አራዊት በዱር ያሉ ከቤት እንኳን የማይኖሩ ለሌላው ፍጥረት የሚጨክኑትን መስለን በግብራችን እግዚአብሔር የሰው ደም የሚያስደስተን ሰዎች አድርጎናል። በዚህ ዘመን ለጠላት ምክር አሳልፎ ሰጥቶናል። በቸርነቱ ሁላችንንም ወደ ልባችን እንዲመልሰን ቅዱስ ፈቃዱ ይሆነልን። ይራራልን ለነነዌና ለእንስሳቶቿ እኔ ያለው በነነዌ ለሚኖሩ ሰዎችና ለእንስሳቶች እነዚህ ቀኛቸውን ከግራቸው የማይለዩ ይላቸዋል። ቀኛቸውን ከግራቸው የማይለዩ ቀኝ ከግራ አለመለየት በጎ ከክፉ አለመለየት ማለት ነው። ቀኝ ከግራ አለመለየት ማለት ጥመትን ዳተኝነትን ከበጎ የሆነ ቀናይነት አለመለየት ማለት ነው። ዛሬ በጣም ብዙዎቻችን መንገዳችን ግራ ነው። አንትሙ ታውሩ ግድመ ግድም፣ እናንተ ግራውን አግድሙን ትሄዳላችሁ፣ እኔም እንደዛው አለ። እኛ ወደ ግራ ስለምንሄድ እግዚአብሔር አምላክ የግራ ዋጋ ነው የሚሰጠን። ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር እንዲህ ይለዋል፣ አንተ ከቸር ሰው ጋር ቸር ሆነህ ትገኛለህ፣ ከጠማማም ጋር ጠማማ አለ። እስኪ በሉት እግዚአብሔርን፣ አንተ በሉት ከቸር ሰው ጋር ቸር ሆነህ ትገኛለህ፣ ከጠማማም ጋር ጠማማ እግዚአብሔር ነው። ከቸር ሰው ጋር እግዚአብሔር ቸር ነው ሁልጊዜ። እስመ ውእቱ ኄር ለኄራን፣ እሱ ግን ለቸሮች ሁልጊዜ ቸር ነው። የቸርነት ዋጋ ይሰጣቸዋል። ዘይፈድዮ ለኩሉ በኩመ ምግባሩ፣ ለሁሉ እንደየእጁ ስራ ይከፍላልና ለጠማሞች የጠመታቸውን ዋጋ ይሰጣቸዋል። ብንመለስ ግራችንን ከቀኛችን ላይ አንስተነዋል። ባንመለስ ግን ቀኛችን ላይ ግራችን አለ። የግራችን ሐሳብ በቀኛችን ላይ ሰልጥኖ ነው የሚኖረው። የነነዌ ሕዝብ ከእንስሳዊ ስራ ተለዩ። እንስሳቱ እንኳን ስለ ሕዝቡ ጥፋት መከራ ፍዳ በመጣበት በዚያ ዘመን አብሮ ተመለሱ። እኛ ከእንስሳ ያልተለየን ሰዎች ነው። ምን በላ ምን ጠጣ የሚለው እንደ እንስሳ ጠባይ ሳር ነጭቶ ውሃ ተጎጭቶ ማደር ነው የሚያስጨንቀን። በቃ የሚበላ የሚጠጣው ብቻ የሚሰራው ኃጢአት ብቻ እረፍት የሚነሳውና ሕሊናውን የሚያቅበዘበዘው ብዙ ሰው ነው ያለው። የነነዌ ሰዎች በድለውታል። እኛ በዚህ ዘመን ያለ ነው ለያውም በዓመተ ምሕረት ያለ ነው ማለት ነው። ከነነዌ ሕዝቦች በላይ እጥፉን በድለናል። እስከ ዛሬ በዓለም ላይ እግዚአብሔር ካጠፋቸው ሕዝቦች ያልተናነሰ አይደለም፣ የበለጠውን በደል እኛ በደለናል። ከቤተ መንግስት እስከ ቤተ ክህነት እግዚአብሔርን አሳዝነናል። ከሎሌ ከተራ ሰው ከጨዋ አንስቶ ጌቶች እስከሚባሉ የተማሩ ምሁራን ሊቃውንት እስከሚባሉ ድረስ እግዚአብሔርን ያልበደለ ሰው የለም። በጋራ ተባብረን እግዚአብሔርን አሳዝነነዋል፣ ትተነዋል። የሚያስጨንቀንና የሚያሳስበን የሰላም ምንጭ እግዚአብሔር ሳይሆን ሰላም እናገኝበታለን የምንለው የራሳችን ስጋዊ ሩጫ ሆኗል። በምድራዊ ሩጫ እበልጣ ልበለጥ በሚለው ጫጫታችን እግዚአብሔርን እጅግ ያሳዝነነዋል። አበው ምን ይላሉ? ይሄን ገበያ ምን ያንጫጫዋል ቢሉ እበልጣ ልበለጥ ይላሉ። ገበያ በጣም ብዙ ጫጫታ ያለው በዝምታ የማይሸጠው እኔ ነኝ የምበልጠው የሚለው ዋጋ ማወዳደር የሚጮህ ሰው ስለበዛ ነው። አሁን አገሪቷን የሚያንጫጫ እበልጣ ልበለጥ ነው። እኛንን የምንበልጠው እኛንን እንደ የምንሆነው የሚሉ ብዙዎች የበዙበት ዘመን ነው። እንደ ዮናስ ከሚኮበለልበት ሕይወት ተለይተን በእውነት ሳንፈራና ሳናፍር እውነቱን በመናገር እንድናድር እግዚአብሔር በቸርነቱ ይርዳን። ዮናስን በመንገድ እንዳገኙ ሰዎችም እግዚአብሔር እንድንፈራው በመከራ ሰዓት እንድንሳል
ለሱ መስዋዕት ሰውተን በፊቱ እንድንመለስ እግዚአብሔር በቸርነቱ በዚች ሐመር መርከብ በተባለች ቤተክርስቲያን ጥላ ያለን ለሁላችንም ልቡናችን ወደ እውነተኛው መንገድ እንዲያቀና ቅዱስ ፈቃዱ ይሁንልን። ደግሞ እንደ ሰብአ ነነዌ በድለነዋል፣ አሳዝነነዋል፣ ከፊቱ ርቀናል። እግዚአብሔርን ፊቱን ከኛ ላይ አርቋል። ፊታችን ወደሱ ብንመልስ ገጸ ምሕረቱን የምሕረት ፊቱን ወደኛ ይመልሳልና በሱ ፊት ቆመው የሚያማልዱ የሚያስታርቁ ቅዱሳን መላእክቱን የሰጠን እግዚአብሔር በእነሱ ፊት ቆመን በጎ ስራ ሰርተን በምሕረት ዓይኖቹ እንዲያየን በፍቅር እጆቹ እንዲዳብሰን ከቁስላችን ከበሽታችን ከደዌያችን እንዲምረን እግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። ሀገራችንን በጽኑ ሰላም ቤተ ክርስቲያንን በቀደመ ክብርና ልዕልና እግዚአብሔር ይጠብቅልን። በዮናስ ስብከት የተመለሱ የነነዌ ሕዝቦችን ሕይወት ለእኛም በቸርነቱ ያድለን። ወእመሂ ስእትኩ አንትሙ ለበመንፈስ አርቱኒና አላገባብ የጨመርኩትን ስቻ ያጎደልኩትን ሊቃውንት መምህራን መንፈሳውያን የእግዚአብሔር ቤተሰቦች አርሙኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።